ትምህርተ ህቡዓት ወንተ ትምህርተ ህቡዓት ቅድመ ዘትትነገርን ቅርጽ ፎራ ለምእመናን ህቡዓት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኖየትን በረድኤተ እግዚአብሔር ትርጓሜ ኪዳን ጌታ በመዋዕለ ሕይወቱ ሳለ ያስተማረው ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምን ነው ይሉ ዲያብሎስ እንደተሻረ ወልደ እግዚአብሔር እንደነገሰ ሞተ ሥጋ ሞተ ነፍስ እንደጠፋ አዳም እንደዳነ ይናገራልና ሞቶ ከተነሳ በኋላ ያስተማረው ኪዳን መባሉ ስለምን ነው ይሉ ደግ ነገር ነውና ደጉን ነገር ሁሉ ኪዳን ይለዋልና። ከዚያ ቅዱስ ጳውሎስ የጌታንና የአብርሃምን ነገር ሲናገር መጥቶ ለብሉዩ እብልን ከዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር እንዳለ ለሐዲሱም እመቦ ዘዐቀበ ቃለ ዝንቱ ኪዳን የሃዩ ወይሄሉ ወትረ ከመ መላእክት ይላል። አንድም ኪዳንን ወንጌልን ኪዳንን ወንጌል ይለዋል። ኪዳንን ወንጌል ሲል በሞቱ ለሞት ደምሰሶ ብሎ ብስራቱን ተናግሮበታልና፣ ወንጌልን ኪዳን ሲል አማን አማን እብለክሙ ዘዐቀበ ዘየአምን ብየ ግብረ ዘአነ እገብር ውእቱኒ ይገብር ወዘየዐቢ እምኔሁ ይገብር ብሎ ተካሂዶበታልና። ይህንንስ ማን አስተምር ብሎት አስተምሮታል ቢሉ ማርያም መግደላዊት ቤተ ክርስቲያን በምን ትደር ብላ ጠይቃው አስተምሯል። አንድም ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቴዳ ይላቸዋል። ቁጥራቸው ከ36 ቅዱሳት አንስት ነው። እነሱ አስተምር ብለውት አስተምሯል። አንድም ዮሐንስ ወልደ ነጎድጓድ አስተምር ብሎት አስተምሯል። አንድም ቅዱሳን ሐዋርያትን በፊልጵስዩስ ኑሁ 12 ርህቡ 24 የሆነ ቤተ መቅደስ ስሩ የሚላቸው ነውና ይህ ተገልጾላቸው ቤተ ክርስቲያን በምን ትደር ብለውት አስተምሯል። ይህም ምሳሌ ነው። 12ቱ የ12ቱ ሐዋርያት 24ቱ የ24ቱ ካህናተ ሰማይ ምሳሌ 24ቱ የ24ቱ ካህናተ ሰማይ ምሳሌ። አንድም በእናቱ አርአያሆሙ ለነቢያት ይላል ብሎ የነቢያት ምሳሌ ነው። ይህንንም ጻፉት ብሏቸው ሁለት ክፍል አድርገው ጽፈውታል። አንዱ በእንተ እያለ የሚሄድ 49 አንቀጽ ነው። አንደኛው ስድ ነው። የጥጦስን የሐሳዊ መሲህን የዕለተ ምጽአትን ነገር ይናገራል። ክሬቱ ገቧትያ ለመጽሐፍ እንዲህ ጸሐፍቱም ሦስቱ ባለሟሎቹ እንድርያስን ጨምረው ነው። አንድም እንድርያስን አውጥተው ማቴዎስን አግብተው፣ አንድም ማቴዎስን አውጥተው ቶማስን ያዕቆብን ጨምረው ጽፈውታል። ይህንንም ሲላስ፣ ሞጊሎስ፣ አቂላስ ይላቸዋል። ቁጥራቸው ከ72 አርድእት ነው። ዓለምን ዞራችሁ አስተምሩት ብሏቸው ዓለምን ዞረው አስተምረውታል። ለእኛም በከፊል 7ቱ ኪዳናት ደርሶናል። ይህስ እስመ ቃለ ኃይለ እስመ ኃይለ ቃለ ንጉሥ ይላል ብሎ የንጉሥን ቃል አጠረ ብሎ ማስረዘም፣ ረዘመ ብሎ ማሳጠር፣ አጠረ ብሎ ማስረዘም አይቻልም። የራቀ ይጠቅሳል፣ የቀረበ ይተኩሳል ብሎ ሙሉ ኪዳን መጥቶልናል። የኋላ ሊቃውንት የአንባቢያን አንደበታቸው ይፈዛል፣ የአንባቢያን የመተርጉማን አንደበታቸው ይፈዛል፣ አእምሮ አንደበታቸው ይላሻል።
አእምሯቸው ይደክማል፣ ልባቸው ይደክማል፣ አንደበታቸው ይፈዛል፣ የሰማያን ጆሮአቸው ይፈዛል፣ አእምሯቸው ይደነዝዛል ብለው በቅርብ የሚገኙ ዕለት ዕለት የሚጸለዩ ሰባቱን ኪዳናት ለይተውልናል። መጀመሪያ በእንተ ትምህርተ ኅቡዓትን ለይተውልናል። ምእመናን ከሰፊ አዳራሽ ገብተን ጥቂት ስንዴ በልተን ጥቂት ወይን ጠጥተን መጣን እንዳይሉ፣ ይህማ ቢኖር ኤጲስቆጶሱ ባይኖር ቄሱ አንብቦ ተርጉሞ ይንገራቸው ይል የለምን ቢሉ፣ ህብስቱ ካህኑ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት እንዲሆን አንብቦ ተርጉሞ ይንገራቸው ይላልና። እምከመ ይቄድሶ ካህን ህብስት ወወይን ወሶበ ይቄድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ወይትመየጥ ህብስት እምከዊነ ህብስት ሀበ ከዊነ ሥጋ ወልደ እግዚአብሔር ወከማሁ ጽዋኒ ይትመየጥ እምከዊነ ጽዋ ሀበ ከዊነ ደም ዘወልደ እግዚአብሔር በህላዌሁ እንዲል። ሁለተኛ ዘጠኙን ኪዳናት ለይተውልናል። ሦስቱን ከሁለት ጥልስቴ ጋራ በንቆተ ዶሮ በመንፈቀ ሌሊት ልንጸለያቸው፣ ሦስቱን ከሁለት ጥልስቴ ጋራ በነግ ልንጸለያቸው፣ ሦስቱን ከሁለት ጥልስቴ ጋራ በሰርክ ለሕሙማን ለነጋዴያን ልንጸለያቸው። ጥልስቴ መኃልየ ነው፣ አንድም ድርሳነ ደናግል ነው። ሦስተኛ እግዚአብሔር ዘብርሃናትን ለይተውልናል። ከአረማውያን ወገን የመጡ ያልተጠመቁ ያሉ እንደሆነ እነሱን እያስተማሩ ይህንን እየጸለዩ መላልሰው ያጠምቋቸዋል። በማኅፀን የተቆራኛቸው ጋኔን አለቅ ያለ እንደሆነ ጥርሳቸውን ያስፈጥጣቸዋል፣ ዓይናቸውን ያስፈጥጣቸዋል፣ ጥርሳቸውን ያስገጥጣቸዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ሊያጠምቁበት። አንድም ዲያቆን ይህንን 40 ቀን ደግሞ ካህኑ ያጥምቅ ይላልና። አራተኛ በእንተ ቅድሳትን ለይተውልናል። ዲያቆኑ ካባ ለብሶ መስቀል ይዞ ከፍ ካለ ቦታ ላይ ሆኖ በእንተ ቅድሳት በእንተ ማያተ አፍላግ በእንተ መፍቀሪተ እግዚአብሔር ሀገሪትን እያለ ሊጸልይበት። በሀገራቸው ስርዓት አልተሰራምና ቄሱ በእንተ ቅድሳት ሲል ዲያቆኑ ወንጌል ይላል። በሀገራችን ግን ወንጌል ከቄስ በእንተ ቅድሳት ከዲያቆን እንዳይወጣ ስርዓት ተሰርቷል። አምስተኛ በሰማይን ለይተውልናል። ዲያቆኑ ካባ ለብሶ ከፍ ካለ ቦታ ላይ ሆኖ እመቦ ዘሃለ በልቡ ኑፋቄ ይትጋነይ እመቦ ዘወድቀ በኃጢአት ይርሳ እስመ ዘይትረሳ እያለ ሊያዳኝበት። ስድስተኛ ቅዳሴ እግዚእን ለይተውልናል። ካህኑ ህብስቱን በጻሕል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ብሎ ህብስቱን ሊለውጥበት ሊያከብርበት። ሰባተኛ ቅዱስ ስሉስን ለይተውልናል። ምእመናን ሥጋውን ተቀብለው ወደ ደሙ ሲሄዱ በለሆሳስ ሊጸልዩት፣ እነሱ ያላወቁ እንደሆነ ካህናቱ ሊጸልዩላቸው። እስከዚህ አርስት ነው። ከዚህ በኋላ ኪዳን ቢሹ ኪዳን ዘነግ፣ ትምህርተ ኅቡዓት ቢሹ በእንተ ትምህርተ ኅቡዓት ይላል። በእንተ ትምህርተ ኅቡዓት ኅቡዓትን ስለመማር ኅቡዓትን ስለማስተማር የምትነገር ትምህርት ይችናት። ኅቡዓት ያላቸው 5 አዕማደ ምስጢር ናቸው። መጀመሪያ ምስጢረ ሥላሴን ኅቡዕ አለው። ሥላሴ በስም በግብር በአካል 3 በባህሪ በሕልውና አንድ ናቸው ብለው ለሰው ይነግሩታል። 3 ሲሆኑ አንድ ሲሆኑ 3 መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ምስጢረ ሥጋዌን ሁለተኛ ኅቡዕ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣
ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምኑ ተወሰነ፣ ውሱኑ መላ ብለው ለሰው ይነግሩታል። ይህ እንዴት ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። ሶስተኛ ምስጢረ ጥምቀትን ህቡ ብለውታል። ካህኑ ውሃውን በጻይል አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ውሃው ተለውጦ ከጌታችን ቀኝ ጎን የፈሰሰ ማየገቦ ይሆናል ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። አራተኛ ምስጢረ ቁርባንን ህቡ ብለውታል። ካህኑ ህብስቱን በጻይል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋ መለኮት፣ ደሙ ተለውጦ ወይኑ ተለውጦ ደመ መለኮት ይሆናል ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። አምስተኛ ምስጢረ ትንሣኤ ሙታንን ህቡ ብለውታል። ሰው ከሞተ ከፈረሰ ከበሰበሰ በኋላ አካል ገዝቶ ነፍስና ሥጋው ተዋህደው ይነሳል ብለው ለሰው ይነግሩታል። ሰው ከፈረሰ ከበሰበሰ በኋላ እንዴት ሊነሳ ይችላል? ይህ እንዴት ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። ቅድመ ዘትትነገርም ጵርስፎራ ለምእመናን ህቡዓት። ቅድመ ዘትትነገርም ጵርስፎራ ከሥጋው ከደሙ አስቀድማ የምትነገር ትምህርት ይህች ናት። ጵርስ ፎራ የሐማሴን የበቅላን የልሳን መለያየት። አንድም ጵርስ በበቅላን ፎራ በሐማሴን። ፎራ ማለት ህብስት፣ ጵርስ ማለት ደግሞ ደሙ ነው። ጸሎተን ፎራ እንዲል ጸሎተ ህብስት ሲል፣ አንድም በኤርምያስ ጵርስ ፎራ ማሴው ይላል። ወህብስት ዘያቀርቦ ካህኑ አቅርቦ የሚባርከው ህብስት ማለት ነው። ይህንንም ሊቁ ህብስተ ሕይወት ህብስተ መድኃኒት ብሎ ተርጉሞታል። ለምእመናን ህቡዓት ለሚገባቸው ለምእመናን ከሥጋው ከደሙ አስቀድማ የምትነገር ትምህርት ይህች ናት። ህቡዓት ያላቸው ምእመናንን ነው። ምእመናን ከበቁ በኋላ ጠፈር ደፈር አይከለከላቸውምና እመኒ ተልእክነ ዘውስተ ምድር ግብርነሰ ሰማያዊ ውእቱ እንዲል። ትምህርተ ህቡዓትሰ ከመዝ ንግር በቅድመ ሀሎ ወይሄሉ። ትምህርተ ህቡዓትሰ ከመዝ ንግር፣ ትምህርተ ህቡዓትንስ እንዲህ ብለህ አስተምር። አንድም ትምህርተ ህቡዓትሰ ከመዝ ንግሩ ይላል። ሐዋርያት ትምህርተ ህቡዓትንስ እንዲህ ብላችሁ አስተምሩ ይላሉ። አንድም ትምህርተ ህቡዓትሰ ከመዝ ንግር ይላል። ትምህርተ ህቡዓትስ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም፣ ስትነገር ስትያያዝ የመጣች ናት እንጂ። ዘቅድመ ሀሎ ይሄሉ። ዘቅድመ ሀሎ ዓለም ሳይፈጠር የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ ሰው ለመሆን የመጣው ነው። አንድም ዓለም ማእከለ ዘመን የነበረው ሰው ለመሆን የመጣው ዓለም ሳይፈጠር የነበረው ነው ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው አንደበት ሊናገረው አይችልምና። የመጀመሪያ ህቡ አንድም ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ሰው ለመሆን የመጣው ነው ብለው ለሰው ይነግሩታል። ዓለም ሳይፈጠር የነበረው
ዓለምን አሳልፎ የሚኖረው ሰው ለመሆን የመጣው ሊሆን እንደምን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ሁለተኛ ህቡ ይቀጥል ዘመጻ ዘሐመ ለኩነተ ሥጋ የመጣው የታመመው ነው። አንድም አንዱ አካል ወዲህ ሐማሚ ወዲህ ኢሐማሚ ነው ብለው ለሰው ይነግሩታል። አንዱ አካል ወዲህ ሐማሚ ወዲህ ኢሐማሚ መሆን እንደምን ይቻለዋል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ሐመ ከመ ሕሙማነ ያድን በፈቃዱ ዘተውበ ለሙስና ብሎ አሁን እንዲያመጣው ሶስተኛው ሞተ የታመመው የሞተው ነው። በሱ ሞተ ሥጋ የኛን ሞተ ነፍስ ለማጥፋት በሞቱ ለሞት ደምሰሶ ብሎ አሁን እንዲያመጣው አንድም አንዱ አካል ወዲህ መዋቲ ወዲህ ኢመዋቲ ነው ብለው ለሰው ይነግሩታል። አንተ መዋቲ ዘከመ እሪናከ ምስሌነ ወአንተ ኢመዋቲ ዘከመ እሪናከ ምስለ አብ እንዲል ወተቀብረ ይህ አራተኛ ሀቡ ነው። ወተቀብረ የሞተው የተቀበረው ነው። አንድም አንዱ አካል ወዲህ በከርሰ መቃብር አደረ ወዲህ በዘባነ ኪሩብ አለ ብለው ለሰው ይነግሩታል። አንዱ አካል ወዲህ በዘባነ በከርሰ መቃብር ማደር ወዲህ በዘባነ ኪሩብ መቀመጥ እንደምን ይቻለዋል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና አራተኛ ህቡ አንድም በሱ መቃብረ ሥጋ የኛን መቃብረ ነፍስ ፍዳን መርገምን ለማስወገድ በመቃብር ተቀበረ። ወተንሳ የሞተው የተነሳው ነው። በሱ ትንሣኤ የእኛን ትንሣኤ ያስተምረን ዘንድ ተንሳ ከመ ይመሃረነ ተንሶ ተስጋቲነ በሰኑ ዕለት ይቀስፈነ ወበሰሉስ ዕለት ይሴርየነ ወያህየወነ ወአመሳልስ ዕለት ሶጣ ለነፍሱ ውስተ ሥጋሁ እንዲል አንድም አንዱ አካል ወዲህ በከርሰ መቃብር አደረ ወዲህ ሰበኑን ጥሎ ተነሳ ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና አንተ ህዱር ውስተ መቃብር ወተአድግ ሰበነ ውስቴቱ እንዲል ይህ አምስተኛ ህቡ ጻዕረ ዘሞት ከሙታን ተለይቶ የተነሳው የሞት ጻዕሩን ጻዕረኝነቱን ያሰናበተው ነው። ጻዕር ፍዳ ኃጢአት ኦሪት ፍቅረ ነዋይ ነው። ፍቅረ ነዋይ ነው። ይህን ያሰናበተው እሱ ነው። ጥንቱን ሰው ሲጸነስ በዘር ምክንያት ነው። ጽነት አለበትና በማህፀን ይቆራኘዋል። ይወለዳል፣ ያድጋል። ኃጢአት ሲያሰራው ጣዖት ሲያስመልከው ይኖራል። በሚሞትበትም ጊዜ ጽሉም ገጹን ህሱም ራእዩን ገልጦ ከፊቱ ይቆማል። ይደነግጣል፣ ደም ይደርቃል፣ ነፍስ ከሥጋ ትለያለች። ያን ጊዜ ነፍሱን ወደ ሲኦል ይዟት ይወርዳል። አሚሃ ይትፌናዋ ነፍሳት ውስተ ገሃነም እስከ ይመላ አብያተ ሞት ወለዘሞተ እምኔሆሙ ያስሩ ነፍሶ ውስተ ሲኦል እንዲል ጌታ ግን ሲጸነስ እንበለ ዘር ነውና ለቁራኝነት አልተመቸውም፣ ጽነት የለበትምና ከተወለደም በኋላ በገዳመ ቆሮንቶስ በሦስቱ ምግባራት ግንባሩን ብሎ ድል ነስቶታል። በሞተም ጊዜ በመስቀል ላይ አባ አማጽ ነፍሴ ውስተ እዴከ ብሎ ቅድስ ሥጋውን ከቅድስ ነፍሱ በገዛ ስልጣኑ ለየ። እኛም ከሱ ከቀኝ ጎኑ በፈሰሰ ማየገቦ ተጠምቀን ከኃጢአት ከፍዳ ከቁራኝነት ነጽተናል፣ ተላቀናል።
ወበጥምቀተ ክርስትና ቅድስት ይከውን ሰብ አጋዚ ፍጹመ እምቀኔተ ኃጢአት ወእምስልጣነ ዲያብሎስ ወአጋንንቲሁ ጸዋጋን ወይከውን አምሳለ ልደቱ ለክርስቶስ ዘተወልደ እንበለ ፍትወት እስመ ልደተ መንፈስ ይቄድሶ ለሰብ እምልደተ ፍትወት ዘሥጋ እንዲል። ይህ ስድስተኛ ኅቡዕ ፈታ ወዘሙታን ተንሳ ወዘሙታን ተንሳ የሞት ጻዕሩን ጻዕረኝነቱን ያሰናበተው ከሙታን ተለይቶ የተነሳው ነው። ምነው ይህንንማ ተናግሮት አልነበረምን ቢሉ ትንሣኤው ከናላዛር ትንሣኤ ልዩ ስለሆነ ደገመው። የናላዛር ትንሣኤ አስነሽሻል፣ እሱ ግን በስልጣኑ ነውና ወተንሳኩ በስልጣነ ባሕቲቴ እንዲል። አብ አንስኦ መንፈስ ቅዱስ አንስኦ ቢል እሪናቸውን መናገር ነው። አንድም የናላዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን በሐዲስ ሥጋ ነውና። አንድም የናላዛር ትንሣኤ ዳግም ሞት አለበት፣ የእሱ ግን ዳግም ሞት የለበትምና ወምዝ እይረክቦ እንከ ዳግም ሞት እንዲል። አንድም የናላዛር ትንሣኤ ዘጉባኤን ይጠብቃል፣ እሱ ግን ፈጥኖ ተነስቷልና ዋይጸረ ዕድሜ ለርእሱ እንዲል። ኢኮነ ባሕቲቱ ዘመጻ ዘሐመ ወሞተ ብሎ ነበረና የሞተው ሥጋ ብቻ አይደለም። ከዊኖ ሰብአ ዘመንፈስ ቅዱስ በግብረ መንፈስ ቅዱስ የአዳምን ሥጋ ቃል ቢዋሃድ ነው እንጂ። አንድም ኢኮነ ባሕቲቱ ኢኮነ ባሕቲቱ የሞት ጻዕሩን ጻዕረኝነቱን ያጠፋው ሥጋ ብቻ አይደለም። ከዊኖ ሰብአ ዘመንፈስ ቅዱስ በግብረ መንፈስ ቅዱስ የአዳምን ሥጋ የተዋሃደው ቃልም ሰው ቢሆን ነው እንጂ። ከዚያ እንመስጧገያ ኢኮነ ክሌተ ይላል። ከዚህ ኢኮነ ባሕቲቱ አለ። እንደምን ነው አይጣላም ቢሉ አይጣላም። ነፍሱንም ለነፍሱ ለነፍሳችን በነፍሱ ለሥጋችን በሥጋው እንደ ካስልን ለማጠየቅ ፈዲዮ ሥጋው ቤዛ ሥጋ ዚያነ ወመጢዮ ነፍሶ ቤዛ ነፍሰ ኩልነ እንዲል። አንድም ነፍስን እንጂ ሥጋን አልነሳም የሚሉ መናፍቃን አሉና ህየንተ ነፍስ ወልቡና ኮሮ መለኮቱ ይላል ብለው ነፍስንም ሥጋንም እንደነሳ እንደተዋሃደ ለማጠየቅ ሥጋው ለአዳም ምስለ ነፍሱ አለባቸው። አንድም መካነ ነፍሳት አለ፣ ነፍስን ከዚያ አምጥቶ ተዋሃደ የሚሉ አሉና ነፍሱ ለአዳም አለባቸው። ሥጋሁ ለአዳም ምስለ ነፍሱ ዘያደገ ነፍሶ ውስተ ሞት ዘያደገ ነፍሶ ውስተ ሞት የአዳምን ሥጋ በርቀት አለና ብሎ ያልተወ በርቀት የሌለ ሆኖ ቢያገኘው የተዋሃደው እሱ ነው። አንድም የአዳምን ነፍስ በፍዳ እንደተያዘች ትቅር ያላለ እሱ ነው። አንድም ነፍሱን በሞት እጅ ያላስያዘ እሱ ነው። ዘበመንፈስ ለአዳም ጸወኖ ዋህዮ ዘበመንፈስ ለአዳም ጸወኖ ዋህዮ በግብረ መንፈስ ቅዱስ የተዋሃደው የአዳምን ሥጋ ጸወኖ አከበረው፣ በተዋህዶ አከበረው። ዋህዮ የማይሞት ሕያው ባህሪ አደረገው። ዘለብሶ ለአዳም መዊቶ የአዳም ሥጋን የተዋሃደ ሞቶ ሳለ ሕያው ነው። አንድም መዊቶ ሕያው ይላል፣ ሞቶ ተነሳ። ዛርገ ሰማያት ተዋሪዶ ከሞት እንድረ መስቀል ዛርገ ሰማያት ተዋሪዶ ለሞት ማዕርገ መላእክትን እንደ ጫማ ተረግጦ መከራ መስቀልን ተቀብሎ በልዕልና የኖረ እሱ ነው። እንድረ መስቀል መከራ ከተቀበለ በኋላ ሞዓ በቲኮ ሞዓ ድል ነሳ። ከመስቀል እንድረ መስቀል አለ
የገደልክ ገደልክ፣ የበደልክ በደልክ ብሎ ድህነታችንን ያለ ፍትሕ አላደረገውምና በመስቀል ተሰቅሎ ሞቶ አድኖናል እንጂ ወበድሎት ሆነ ኩነኔ እግዚእነ ወአድኀነነ በፍትሐ ጽድቅ ወርት እንዲል በቲኮ ማሰሮ ለሞት በቲኮ ማይሰሮ ለሞት የሞትን ማሰሪያ አጥፍቶ መከራ ከተቀበለ በኋላ ድል ነስቶ ማዕርገ መላእክትን እንደ ጫማ ተጫምቶ የኖረ እሱ ነው። በእንተ ተታየለን ዲያብሎስ ትካት ዲያብሎስ 5500 ዘመን ስለተበረታታብን ፋንታ ዲያብሎስ ማለት ነድዊ ኦፍ ስሩር ፈታዊ አምላክና መስተዋዲ በአመፃ ማለት ነው። ሰይጣን ማለት መስተቃርን መስተጻርር ማለት ነው። ዋቀ ማዕድ የረሃ ሰይጣን ላይ ለሰሎሞን እንዲል ጋኔን ማለት ሩቅ ውዱቅ ማለት ነው። ሻጋታም ክርፋታም ይላል በጎጃም አማርኛ ነው። በዝንቱ በእንተማሙ አርአየነ ሙስናሁ መከራ ተቀብሎ ድል ነስቶ የዲያብሎስን ጥፋቱን አሳየን። በቲኮ ኃይሉ ሰጠት አመስገርቶ ነቃ ሊሆን አጥፍቶ ኃጢአትን ፍዳን አጠፋ። ኃጢአትን መርዝ አላት። መርዝ ከህዋሳት አንዱን የነካ እንደሆነ በሰውነታችን ተሰራጭቶ ሰውነትን ሁሉ እንደሚጎዳ ኃጢአትን ከአንድ ከአዳም ነቅታ ሰው ሁሉ ተጎድቶባታልና አንድም ነቃ ሊሆን አጥፍቶ ኃጢአትን ጽነትን አጥፍቶ ኃይሉን አድክሞ ፍዳን አጠፋ ሲል ነው። ወገጹ ዘፍጹም በጽልመት ይቆየን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤው በሰላም አቡነ ዘበሰማያት ቅዱስ እግዚአብሔር ቅዱስ ኃያል ኪዳን በሰለስቱ ጊዜ ኪዳን ዘነግ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት ኪዳን ዘነግ መላእክት ተናግረውታል ያሉ እንደሆነ ነግ የተመቸ ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ ዘመነ ወንጌልን ነግ ብሎ ጌታችንን ከመስቀል አውርደው በድርብ በፍታ በሚገንዙት ጊዜ ወአንበስበሰ አዕይንቲሁ እግዚእ ኢየሱስ ይላል። ዓይኖቹን ግልጽልጽ አድርጎ አያቸው። ከሥጋውም ቃል ወወጣ ቃል እምሥጋሁ ይላል። ከሥጋውም ቃል ወጣ። እንዲያው እነሱም አይተው ሰምተው እንደ ቅጠል ረገፉ፣ እንደ ሻሽ ተለጠፉ። እንዲያው ዝም ብላችሁ እንደ ሩቅ ብእሲ ትገንዙኛላችሁን አላቸው። ምን እያልን ገንዝህ አሉት። ደከምከሙ መጽንዔሆሙ ለድኩማን ሞትከሙ መንሥዔሆሙ ለሙታን እያላችሁ ገንዙኝ አላቸው። በዚህ ጊዜ ተናግረውታል። አንድም ደከምከሙ መጽንዔሆሙ ለድኩማን ሞትከሙ መንሥዔሆሙ ለሙታን እያሉ ሲገንዙት እንደ ሩቅ ብእሲ ትገንዙኛላችሁን አላቸው። እንኪያውስ ምን እያልን ገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ ብሏቸው በዚህ ጊዜ ተናግረውታል። አንድም ዘመነ ወንጌልን ነግ እያለው ይሄዳልና፣ አንድም ቀሳውስት በቁሙ በንቆተ ዶሮ በመንፈቀ ሌሊት ይጸልዩታልና
ከዚያ አያይዞ የሚነጋ ስለሆነ እስመ ንቆተ ዶሮ ይሰብክ ምጻተ ብርሃን እንዲል አንድም በእናቱ ጉህተ ሙቀተ ይላል አብነት እንዲህ ያስተረጉማል። ቅዱስ እግዚአብሔር ቅዱስ እግዚአብሔር ልዩ ገዢ አለው። ሥጋውን ቆርሶ ደሙን አፍሶ በወርቀ ደሙ ዋጅቶ የሚገዛ ከሱ በቀር ሌላ የለምና አንድም ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ልዩ ኃያል አለ። ልዩ ኃያል አለ። ኃይል ሥጋዊ፣ ኃይል መንፈሳዊ፣ ኃይል መልአካዊ አለና ከዚያ ሲለይ ኃይል ሥጋዊ የነ ዳዊት የነ ሶምሶን የነ ባርቅ የነ ጌዴዎን የነ ዮፍታሔ ነው። ኃይል መንፈሳዊ የነ ኢዮብ የነ አብርሃም ወይቤ አብርሃም ይሞዓን ይዝኩ ሰይፈ ጸላኢ እንዲል ኃይል መላካዊ ለመላእክተ ብርሃን በተፈጥሮ ኃይል ተሰጥቷቸዋል። ዛሬ በእርዳታ ምክንያት ኃይል ጽን ክብር ሲጨመርላቸው ይኖራልና ወነሳ አሐዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማይረስ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን አባይ ሀገር እንዲል አንድም ቅዱስ ሕያው ዘይመውት ልዩ ሕይወት ሥጋዊ ሕይወት ሰብአዊ ሕይወት እንስሳዊ ሕይወት መልአካዊ አለና ከዚያ ሲለይ ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል አይመለስም። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መልአካዊ በተፈጥሮ ይሰጣል፣ በሞት አይነሳም፣ እንደተሰጠ ይቀራል። አንድም ቅዱስ እግዚአብሔር ልዩ ገዢ ቅዱስ ኃያል ልዩ ኃያል ልዩ ሕይወት የማይሞት አንድም ጽኑ ንጹሕ ልዩ ክቡር ሲል ነው። ጽኑ አለ ሰውን ንጹሕ አለ ሰውን ንጹሕ ቢሉት ኃጢአት ይስማማዋል። እንደ አዲስ ልብስ ነው። አዲስ ልብስ ነጭም ቀይም ቀለም ቢያገቡት ሁሉን እንዲቀበል ለሰውም ጽድቅም ኃጢአትም ይስማማዋልና ወይልሃቆኮ ዘእንበለጽነት ወይሬ ዘትትለያል እምኔሁ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ከመ ይትወከፋ ጠባያት ዘይትገበር ቦን እንዲል ለእሱ ባሕሪ ግን ጽድቅ እንጂ ኃጢአት አይስማማውምና እስመ ንጹሐት ጠባያቲሁ ለእግዚአብሔር እምነው እንዲል ጠባዩም ይላል ለእሱ ጽድቅ እንጂ ኃጢአት አይስማማውምና ጻድቅ ንጹሕ ጽኑ ማለት ሰውን ጽኑ ቢሉት በሕማም በሞት ይለወጣል። ንሕነሰ ንማስር ወይንህሉ ወግሩ ሙስናነ በዲበ አንቀጽ እማንቱሰ ይትሐጐላ እንዲል ለእሱ ባሕሪ ግን በሕማም በሞት መለወጥ የለበትምና እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ዘይተነተን እምዝሃሎ አንተሰ አንተ ክመ ወአመቲከኒ ዘይሃልቅ አንሰ አምላክ ዘይትዌለጥ እንዲል ልዩም አለ በወርቀ ደሙ ዋጅቶ የሚገዛ ከሱ በቀር ሌላ የለምና ዘተወልደ ማርያም ቅድስት ድንግል አልፈህ ኃያል ላለው ቀጽል አቤቱ ይቅር በለን። መላእክት ተናግረውታል ያሉ እንደሆነ ራርተህ ጸጋ ክብርን ስጠን ማለት ነው። ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ ራርተህ ስርየተ ኃጢአትን ጸጋ ክብርን ስጠን ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ልዩ እግዚአብሔር ልዩ ኃያል ልዩ ሕያው የማይሞት
ዘተጠምቀ በዮርዳኖስ ወተሰቅለ ዲበ መስቀል ዘተጠምቀ ዘተሰቅለ እንደ ወንጌል አልፈ ለኃያል ቀጽል ተሳሃለና እግዚኦ አቤቱ ይቅር በለን። ዘተሰቅለ ዲበ ዕፀ መስቀል በዕፀ መስቀል የተሰቀለ ነገረ መስቀሉ ከዚህ ይናገሩታል። ይህስ እንደምን ነው ቢሉ ሳኦል ልጁ ታሞበት ጠበብቶችን ሰብስቦ ልጄን አድኑልኝ አላቸው። እነሱም ለእኛስ አይቻለንም፣ ነገር ግን የንስሩን እንቁላል አስፈልገህ አምጥተህ ከግንቡ ውስጥ ዝጋበት። ንስሩ እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ይጥልበታል። ግንቡ ይሰነጠቃል፣ እርሱም እንቁላሉን ይዞ ይሄዳል። በዚያ በእንጨቱ ልጅ ይፈወሳል አሉት። ንጉሥ ከሆኑ የሚፈልጉትን አያጡምና አስፈልጎ አምጥቶ ከግንቡ ውስጥ ዘጋበት። ንስሩ እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ጣለበት። ግንቡ ተሰነጠቀ። በዚያ ገብቶ እንቁላሉን ይዞ ሄዷል። ልጁ በዚያ ንስሩ ባመጣው እንጨት ተፈውሶለታል። ይህም እንጨት ገባሬ ታምራት ዕፅ ነው። በራሱ ተነስቶ ሲሄድ ነጋዴያን ከመንገድ አግኝተው በጽንፈ ዮርዳኖስ ተክለውታል። ሰሎሞን ቤተ መቅደስን ሲሰራ ጠበብቶቹ ሄደው ቆርጠው አምጥተው ጉበን ቢያደርጉት ተረዘመ፣ መቃን ቢያደርጉት አጠረ። እንዳይቆርጡት አሳዝኗቸው ከደጅ ጥለውት ይኖር ነበር። ማክዳ ማክዳ ይላታል፣ የሀገራችን ንግሥት ናት። የሰሎሞንን ዜና ጥበቡን እያመጣ የሚነግራት ታምሪን የሚባል ነጋዴ ወዳጅ ነበራት። ዕለት ዕለት የሰሎሞንን ዜና ጥበብ እያመጣ ይነግራት ነበር። በጆሮ የሰሙትን በዓይን ማየት ይገባል ብላ 300 ወቄት ወርቅ ሉል ዝባር ተንከራ ዘኢትዮጵያ ይለዋል። በሀገራችን ያለ በሀገራቸው የሌለ ሽቱ እጅ መንሻ ገጸ በረከት ይዛ ትሄዳለች። ስትሄድም እያዘራች ትሄዳለች። ስትመለስ ምግብ ሊሆናት ሀገር እንዳትዘርፍ ነው። እሷም ሄዳ ከሰሎሞን በር ከአደባባዩ ላይ ተቀመጠች። ከእግሯ ላይ እንደ ሚዳቋ ቀንድ ያለ ነበረባት። ብላቴናው አይቶ በዘመንህ የማይመጣ የለምና እንዲህ ያለች ሴት መጥታለች ብሎ ነገረው። ግቢ በሏት አለ። ስትገባ ያ እንጨት ቢነካት ወድቆላት እግሯ ተፈውሷል። ገባች። ከእግር እስከ ራሷ አይቶ እንዳለው ሆና ስላላገኛት አገልጋዩን ሽቅብ ቁልቁል አየው። ጌታዬ ዝም ብዬ አልተናገርኩም፣ መርምረህ ቅጣኝ አለው። እውን እንደዚህ ያለ ነበረብሽን ብሎ ጠየቃት። አዎን አለችው። እንኪያውስ ማን አዳነሽ አላት። ከደጅህ የወደቀ ግንድ አልፌ እሄዳለሁ ሲል ቢነካኝ እሱ ፈወሰኝ አለችው። ይህስ ገባሬ ታምራት ዕፅ ነው ብለው አንዳንድ ብር ሽበውበታል። ከሰሎሞን እስከ ጌታ የተነሱ ነገሥታት 28 ናቸው። ለእነሱም ድንቅ ድንቅ ታምራት አድርጎላቸው አንዳንድ ብር ሽበውታል። ብሩ 30 ይሆናል። ብሩን ለይሁዳ ሰጥተው ጌታን በእንጨቱ ሰቅለውታል። ሐረገወይን ኮነ መድኃኒቴ ዘመሐሲሶ ይትገዘም ወበጎልጎታ ይተከል እንዲል። አንድም ሰሎሞን አዋጅ ነግሮ ዘመተ። ፍጥረት ሁሉ ሲረዳው ንስር ሳይረዳው ቀረ። በበቀል ግልገሉ የንስሩን ግልገል ወስዶ ከግንብ አስገብቶ ዘጋበት። ንስር ግልገሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለበት። ግንቡ ተሰነጠቀ። ንስሩ ግልገሉን ይዞ ሄዷል። ሰሎሞንን ያንን እንጨት ቤተ መቅደስን በሚሰራበት ጊዜ ጠበብቶቹ ወስደው ሰረገላ አድርገው ሰርተውታል። በዚያም ምክንያት ልዑሳን ሥጋ አጋንንት እየተገለጡ እያያቸው
እያሰረ በህንድ ያግዛቸው ነበር። በዚህም ሰቅለውታል። ጌታ የተሰቀለባቸው የመስቀሉ እንጨቶች 7 ናቸው። 2ቱ አሁን ከላይ ያነሳናቸው፣ 3ኛ ከአዳም መቃብር የበቀለ ዕፀ ዘይት፣ 4ኛ ሎጥ በእንባው ያለመለመው ዕፀ ከርካ፣ 5ኛ ዘኬዎስ የወጣባት ሾላ፣ 6ኛ ታቦተ ጽዮንን ይሸከሙባት የነበረች ዕፀ ድንባዝ ይላታል። 7ኛ ጌታችን በፍኖተ ቢታንያ የረገማት ዕፀ በለስ ናት። በእነዚህ ሰቅለውታል። በዚህ ሁሉ እንደምን አድርገው ይሰቅሉታል ቢሉ በብረት ጠርቀው በሙሻዘር እያያያዙ ሰቅለውታል። ይህም በግብፃውያን የእጅ መስቀል ይታወቃል። ግብፃውያን የእጅ መስቀል ሲይዙ ከብዙ አይነት እጽዋት በሙሻዘር አያይዘው ነውና። መስቀሉ 7 ክንድ ነው ያሉ እንደሆነ አካሉ ያለበት 3 ክንድ ከስንዝር፣ ከታች 2 ክንድ ከስንዝር፣ ከላይ ክንድ ከስንዝር ነው። 9 ነው ያሉ እንደሆነ አካሉ ያለበት 3 ክንድ ከስንዝር፣ ከላይ 2 ክንድ ከስንዝር፣ ከታች 2 ክንድ ከስንዝር፣ ፍልፍሉ የገባበት ከታች 2 ክንድ 9 ክንድ ነው ይላል። ሰሎሞን ድምር ጭርሱን ተናገረ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት። ልዩ እግዚአብሔር ልዩ ኃያል ልዩ ሕያው የማይሞት ዘተንሥአ እሙታን ዘተንሥአ እሙታን ከሙታን ተለይቶ የተነሳ በሳልስት ዕለት በሦስተኛው ቀን ከሙታን ተለይቶ የተነሳ ዐርገ በስብሐት ውስተ ሰማያት ዐርገ በስብሐት ውስተ ሰማያት በክብር በልዕልና ወደ ሰማይ ያረገ ወነበረ በየማነ አቡሁ በአባቱ ቀኝ የተቀመጠ። ምን ነው ለሥላሴማ ምን ቀኝ ግራ አላቸው ቢሉ እሪናቸውን መናገር ነው። እሪናቸውን መናገር ነው። ዳግመኛም በክብር በጌትነት በስልጣን ይመጣል። ሕያዋንን ሙታንን ይገዛ ዘንድ አንድም በሕያዋን በሙታን ይፈርድ ዘንድ ዳግመኛ በክብር በጌትነት በብርሃን በስልጣን ይመጣል። ሙታን ያላቸው ኃጥአንን ነው። ሙታን አላቸው ምውት የሚያሰኝ ሥራ ሰርተዋልና አንድም የሙት የዲያብሎስ ማደሪያዎች ናቸውና አንድም በነፍስ ሙታን ናቸውና። ሕያዋን ያላቸው ጻድቃንን ነው። ሕያዋን አላቸው ሕያው የሚያሰኝ ሥራ ሰርተዋልና አንድም የሕያው የመንፈስ ቅዱስ ማደሪያ ናቸውና አንድም ከዕለተ ምጽአት በኋላ ሕያዋን ናቸውና አንድም ሕያዋን ሙታን ያላቸው ጻድቃንን ነው። ሙታን አላቸው በዚህ ዓለም፣ ሕያዋን አላቸው በወዲያኛው ዓለም። ሙታን አላቸው በሥጋ፣ ሕያዋን አላቸው በነፍስ። ሙታን አላቸው እስከ ዕለተ ምጽአት፣ ሕያዋን አላቸው ከምጽአት በኋላ። አንድም ሕያዋን ሙታን ያላቸው ኃጥአንን ነው። ኃጥአንን ሕያዋን አላቸው በዚህ ዓለም፣ ሙታን አላቸው በወዲያኛው ዓለም። ሕያዋን አላቸው እስከ ዕለተ ሞት እስከ ዕለተ ምጽአት፣ ሙታን አላቸው ከምጽአት በኋላ። አንድም ሙታን አላቸው በሥጋ፣ ሕያዋን አላቸው በሥጋ፣ ሙታን አላቸው በነፍስ። ጸላእትየሰ ሕያዋን እሙንቱ ወይሄይሉኒ እንዲል ተስፋለነ እግዚኦ። አቤቱ ይቅር በለን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ለአብ ወላዲ ተብሎ መመስገን ይገባዋል። ስብሐት ለወልድ ለወልድም ተወላዲ ተብሎ መመስገን ይገባዋል። ስብሐት ለመንፈስ ቅዱስ ለመንፈስ ቅዱስም ሰራጺ ተብሎ መመስገን ይገባዋል። እምቅድመ ይፍጥር መላእክተ ለቅዳሴ አኮ ዘተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ እንዲል ይእዜኒ ከዛሬ ጀምሮ እስከ ዕለተ ሞት ወዘልፈኒ ከዕለተ ሞት እስከ ዕለተ ምጽአት
ወለዓለመ ዓለም ለዘላለሙ ከምጽአት በኋላ አሜን ወአሜን። ለይኩን ለይኩን አሜን በየአባባሉ ይፈታል። ሃይማኖት ነው ቢሉ እውነት፣ ታሪክ ነው ቢሉ አዎን፣ በረከት ነው ቢሉ ይሁንልን ይደረግልን ማለት ነው። ቅዱስ ስሉስ እግዚአብሔር ሕያው ተሳሃለኝ። ልዩ ሶስት የምትሆን እግዚአብሔር አምላካችን ይቅር በለን። ልዩ ሶስት አለ የአብርሃም የይስሐቅ የያዕቆብ የስም የግብር የአካል ሶስትነት ቢኖራቸው የባህሪ የህልውና የአገዛዝ የስልጣን አንድነት የላቸውምና አንድም ምስጋናቸው የባህሪ ነውና ልዩ አለ። ዘጠኙን ቅዱስ ከዚያ ተናግሮ አስረኛውን ከዚህ ተናገረው። የዘጠኙ ማዕርጋት አስሩ የአስረኛው ማዕርግ ምሳሌ ነው። አንድም ሶስቱን አንድ አድርጎ የሶስትነት አንዱ አስረኛው የአንድነት ምሳሌ ይካ ይበል ካህን ስብሐት ለእግዚአብሔር ረጅሙን ብርሃን ለሰጠ ግዙፉን ብርሃን ለፈጠረ ለእግዚአብሔር ምስጋና ይገባል ይበል። ይበሉ ሕዝብ እውነት ነው ይገባል ይበሉ። አንድም ርቱ ይደሉ ወይደሉ ይላል። እሱን ማመስገን በሚገባ ነገር ይገባዋልና እሱን እናመስግነው ይበሉ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና አንድም ሰውን በኃይል ቢሉት ንዴት፣ ንጹሕ ቢሉት ጻድቅ ቢሉት ሐሰት፣ ጽኑ ቢሉት ኃያል ቢሉት ድካም ይስማማዋልና እሱ ግን ባዕድ ዘአልቦ ንዴት፣ ኃያል ጻድቅ ዘአልቦ ሐሰት፣ ጽኑ ኃያል ዘአልቦ ድካም ነውና ልዩ አለ። በሚገባ ነገር ምስጋናውን ማመስገኑ ይገባል አለ። አንድም ርቱ ይደሉ ወይደሉ እሱን ማመስገን በሚገባ ነገር ይገባል። ሰውና መላእክትን መፍጠሩ ጥንቱንም ለምስጋና ነውና ወበእንተዝ ፈጠሮ እግዚአብሔር ለሰብ ከመ ይትለአኮ ወይትቀነዮ በአምሳለ መላእክት እንዲል ይበል ካህን ለከ እግዚኦ ለገባሬ ኩሉ ዘይታስተሪ ዘይታስተሪ አምላክ ንሰፍ ነፍሰነ 22ቱን ስለ ፍጥረት የፈጠርክ የማትመረመር አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ምንም ሥጋዊውን ከንጉሥ እስከ ኳደሬ መንፈሳዊውን ከሊቀ ጳጳስ እስከ አናጉንስጢስ አድሮ የሚመራው የሚያስተዳድረው እሱ ቢሆንም አይታይምና እንዲህ አለ። አንድም ለከ እግዚኦ ለገባሬ ሁሉ ለዘይታሰሪ አምላክ ንሰፍ ነፍሰነ 22ቱን ስለ ፍጥረት የፈጠርክ ለማትመረመር ለአንተ እደ ልቡናችንን እንዘረጋለን፣ ነፍሳችንን ልቡናችንን እናስመረምራለን። አንድም ሀቤከ ሲል ነው። 22ቱን ስለ ፍጥረት ወደ ፈጠርክ ወደማትመረመር ወደ አንተ እደ ልቡናችንን በአንክሮ እደ ህሊናችንን በተዘክሮ እደ ልቡናችንን በአንክሮ እንዘረጋለን። ለመይትክል ሰፊሃ እዴከ ስፍሖ ለህሊናከ እንዲል ፌኑ ለከ እግዚኦ ወስብሐተ ዘነግ ንፌኑ ለከ እግዚኦ ለአንተ የነግ ምስጋና እናቀርብልሃለን። ዮሴፍ ኒቆዲሞስ ተናግረውታል ያሉ እንደሆነ መላእክት ተናግረውታል ያሉ እንደሆነ የተመቸ ቅዱስ 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 ብለው አመስግነውታልና ንፌኑ ለከ እግዚኦ ለጥበበ ኩሉ ኃያል ለጥበበ ሁሉ የአብ የመንፈስ ቅዱስ ጥበብ የምትሆን አንተን እናመሰግናለን። ለአንተ የነግ ምስጋና
እናቀርብልሃለን። ኩሉ ያላቸው አብና መንፈስ ቅዱስን ነው። መጽሐፍ ስም ካልጠራ ማብዛት ልማዱ ነውና ወውእቱ ዛይበረ ተሰናእወተ ኩሉ በአበ ይረክብ ሰብ ቀሊለ በአበ ኮኑ አማልክት ብዙኃነ ወአጋዕዝት ብዙኃነ በሰማይ ወበምድር እንዲል። አንድም ለጥበበ ኩሉ ኃያል ብዙ ኃሣዕል አምላክ ጸራሪሃ ለነፍስ ለጥበበ ኩሉ የመላእክት ዕውቀት የምትሆን አንተን እናመሰግንሃለን። ለአንተ የነግ ምስጋና እናቀርብልሃለን። ቅዱስ 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 ብለው ባመሰገኑት ጊዜ ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላልና። አንድም ለጥበበ ኩሉ የሰው ዕውቀት የምትሆን አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ወመኦሙ ጥበበ ለኤልያብ ወለባስልኤል እንዲል። አንድም ለጥበበ ኩሉ የእንስሳት የአራዊት ዕውቀት የምትሆን አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ለእነዚህ ሁሉ ዕውቀት የሰጠ እሱ ነውና፣ ደማዊት ዕውቀት የሰጠ እሱ ነውና። ወከፈላ ምክረ እምጥበብ ለሰገቦ እንዲል። ኃያል ይህን ዓለም ካለመኖር ወደ መኖር አምጥተህ የፈጠርክ ኋላም ከመኖር ወደ አለመኖር የምታሳልፈው አንተ ነህ። ለአንተ የነግ ምስጋና እናቀርብልሃለን። አንተን እናመሰግንሃለን። ብዙ ኃሣዕል ይቅርታ የበዛ ፈጣሪ እሰር በግድ ጣል በግድ እሰር በፍንጭ ጣል በደጅ አይልምና። አንድም ማያትን የምታፈስልን ነፋሳትን የምታነፍስልን ብርሃናትን የምታመላልስልን መዓልትና ሌሊትን ክረምትና በጋን የምታፈራርቅልን አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርባለን። ምነው ፍጠርልን ብለነው ፈጥሮልናልና እንዲህ አለ ቢሉ ለባህሪያችን እንዲያሻ አውቆ ስለፈጠረልን አንድን ጌትነቱ ቅሉ ያራራዋልና። እስመ ቅኔትከ ወምልክናከ ይሬስየከ ትስሐት ላዕለ ኩሉ እንዲል። ጸራሪሃ ለነፍስ ነፍስን የፈጠርካት ያዋሃድካት አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ምስባከ ዘእምቅድመ ዓለም ተወለድከ ሲል ነው። ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእምባሕሪ የተወለድክ አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርባለን። ቅድመ ዓለም ከአብ ያለ ድኅረ ዓለም ከእመቤታችን ያለ አባት መወለዱ ድኅረ ዓለም ከአብ ያለ እናት መወለዱን ያስረዳልና። ልደት ቀዳማዊ ታወቀ በዳህራዊ ልደት እንዲህ። ቃል ዘባሕቲቱ በቅዱሳን ሩህ ቃል ዘባሕቲቱ ያ የብቻው ቃል የምትሆን አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ከፍጡራን ሲለየው ነው እንጂ ከመንፈስ ቅዱስ ሲለየው አይደለም። ከመንፈስ ቅዱስ እንዳለየው ለማጠየቅ ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ብሎ ያመጣዋል። አንድም ቃል ዘባሕቲቱ ቃልነት የብቻ ገንዘብ የሚሆን አንተን እናመሰግንሃለን። ለአንተ የነግ ምስጋና እናቀርብልሃለን። በዚህ ስም አብ መንፈስ ቅዱስ አይጠሩበትምና። አንድም ቃል ዘባሕቲቱ ቃልነት የብቻ ገንዘብ የሚሆን አተርጋዎን፣ ቦርፎሪኮን፣ አአትሪኮን የሚባሉ ዝራዋን ቃላተ ሰብ፣ ቃላተ እንስሳ፣ ቃላተ መላእክት አሉና ከዚያ ሲለይ አንድም ቃል ዘባሕቲቱ ትንቢተ ነቢያት የብቻ የሚሆን አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ይወርዳል ይወለዳል ብሎ ትንቢት ተብሎ ትንቢት የተነገረለት ለሱ ብቻ ነውና። አንድም ቃል ዘባሕቲቱ ሕገ ወንጌል የብቻ የምትሆን አንተን እናመሰግናለን። ሕገ ወንጌል ምንም የሦስቱ ሕግ ብትሆንም ሰው ሆኖ ተገልጦ የሰራት እሱ ነውና።
በቅዱሳኒሁ እሩፍ በቅዱሳን ላይ አድረህባቸው የምትኖር እስመ ለቅዱሳን ቦሙ አሐዱ ጥሪት መዓልተ ወሌሊተ ዚአሆሙ ውእቱ እንዲል አርምሞ ጽርዓት አርምሞ ጽርዓት በሌለበት አንደበት የምትመሰገን አንተን እናመሰግናለን። አርምሞ ጽርዓት በሌለበት አንደበት ምስጋና ለሚቀርብልን አንተ የነግ ምስጋና እናቀርባለን። አንድን መላእክት በሰማይ ቅዱስ 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 ብለው አርምሞ ጽርዓት በሌለበት አንደበት እንደሚያመሰግኑ እኛም አርምሞ ጽርዓት በሌለበት አንደበት እንድናመሰግንህ የነግ ምስጋና እንድናቀርብልህ ፍቀድልን። ሰራዊተ ሊቃነ መላእክት ሰራዊተ ሊቃነ መላእክት አለቆች አሏቸው ሰራዊት አርምሞ ጽርዓት በሌለው አንደበት የሚያመሰግኑ። አሁን ሰራዊቱ ብቻ የሚያመሰግኑ አለቆች የማያመሰግኑ ሆኖ አይደለም፣ በሰራዊቱ የአለቆችንም መናገር ነው። በእጅ ያልተፈጠርክ አንተ በቃል ያልተፈጠርክ አንተን እናመሰግናለን። በእደ ሙሴ ወአሮን በእደ ካህናት ይሰረይ ኃጢአት አሎኑ እዴሁ ለኢዮአብ በዝህ ሁሉ ነገርኪ እንዲል አንድም በእጅ ያልተፈጠርክ ስለ ክብረ አዳም ጭቃ ይዞ ታየ ይላልና፣ አንድም በዘር በሩካቤ ያልተወለድክ በዘር በሩካቤ ያልተወለድክ ጽዮኒ ይገብረ ኃጢአተ በእደዊሁ እንዲል ዘይታስተሪ የማይታዩ ረቂቅ ፍጥረታትን የፈጠርክ አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ንጹሕ ከተድሮ ወቅዱስ ከተፈልጦ አንድም ንጹሕ ወቅዱስ ከተድሮ ከተፈልጦ ካለመመለክ ካለመሰገድ ንጹሕ የምትሆን አንተን እናመሰግናለን። ንጹሕ ቅዱስ አለው ምስጋናውን በዚህ ኪዳን ፈጣሪ እንጂ ፍጡር አይመሰገንበትምና። ዜናዊ ዘነገረን ለይኩን ብለህ የተናገርክ ይህም ጥበበ ሕዋ ዘነገረን ጥበበ ሕዋ ቅድሳቲከ የአንድነትን የሦስትነትን ምስጢር ጥበብነቱን የገለጠልን ነው። ለይኩን ባለ ጊዜ መላእክት ቅዱስ 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 ብለው አመስግነውታልና ሦስት ጊዜ ቅዱስ 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 ማለታቸው የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ። አንድም ዜናዊ ዘነገረን ጥበበ ሕዋ ቅድሳቲከ ዜናዊ ዘነገረን ዘአምነ ወዘተጠምቀ ይድን ብለህ የነገርከን ዘነገረን ጥበበ ሕዋ ቅድሳቲከ ይህም የአንድነትን የሦስትነትን ምስጢር ጥበብነቱን የነገረን ነው። ካህኑ በገንዳው ላይ ሦስት ጊዜ ብቅ ጥልቅ አድርጎ ያጠምቀናል። አንድ ልብሰ ብርሃን ለብሰን እንወጣለን። ሦስት ጊዜ ብቅ ጥልቅ ማለታችን የሦስትነት፣ አንድ ልብሰ ብርሃን ለብሰን መውጣታችን የአንድነት ምሳሌ። አንድም ዜናዊ ዘነገረን ጥበበ ሕዋ ቅድሳቲከ ዜናዊ ዘነገረን ዘበላ ሥጋዬ ወሰቴ ደሜ ቦ ሕይወት ዘለዓለም ብለህ የተናገርክ ዘነገረን ጥበበ ሕዋ ቅድሳቲከ ይህም የአንድነትን የሦስትነትን ምስጢር ጥበብነቱን የነገረን ነው። ካህኑ ህብስቱን ከሦስት ላይ ያነቃዋል፣ ዘባኑን አይለየውም። ከሦስት ላይ ማንቃቱ የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ። አንድም ዜናዊ ዘነገረን ዘበላ ሥጋዬ ወሰቴ ደሜ ቦ ሕይወት ዘለዓለም ብለህ የተናገርክ ዘነገረን ጥበበ ሕዋ ቅድሳቲከ ይህም የአንድነትህን
የተዋህዶን ነገር ጥበብነቱን የነገረን ነው። ቄሱ ህብስቱን ከሁለት ላይ ያነቃዋል፣ ዘባኑን አይለየውም። ከሁለት ላይ ማንቃቱ የትስብእትና የመለኮት ዘባኑን አለመለየቱ የተዋህዶ ምሳሌ። ወብርሃነ ለነ ዘይተፍሕ ሰፎቀነ ከተሰጠ የማይነሳ ካደረ የማይለይ ሀብትን የሰጠን አንተን እናመሰግናለን። ለአንተ የነግ ምስጋና እናቀርብልሃለን። ስብሐተ ወአኮቴተ ልፌን ነው ንጹሕ ልዩ ምስጋና እናቀርብልሃለን። ንጹሕ ልዩ አለው በዚህ ኪዳን ፈጣሪ እንጂ ፍጡር አይመሰገንበትምና። ወቅድሳት ንጹሐ አንድ ወገን ንጹሕ ምስጋና እናቀርብልሃለን። ንብልምን እልያከ አግብርት እኛ ባሪያዎች አገልጋዮች ቀሳውስት ካህናት እናመሰግናለን። ወሕዝብኒ ኪያከ ይሴብሑ ሕዝቡም አንተን ያመሰግናሉ። ይበሉ ሕዝብ ኪያከ ይሴብሑ እግዚኦ እኛም አንተን እናመሰግናለን ይበሉ። ባያመሰግኑ እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋር ይሆናልና። እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋር እንዳይሆን ሕዝቡም አንተን ያመሰግናሉ፣ ሕዝቡም እናመሰግናለን ይላሉ። ይቆየን። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐን ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤው በሰላም። አቡነ ዘበሰማያት